ወደ ቤተክርስቲያን ስንገባ በሩ እንሳለማለን፣ ተንበርክከንም እንሰግዳለን። አንዳንዶቻችን የራሳችንን እጅ እንስማለን። ቤተክርስቲያንን መሳለም ልማድ ነው ወይስ መጽሐፍ ቅዱሳዊ ስርዓት? የራስን እጅ መሳለምስ ትክክል ነው የሚለውን ጥያቄ በስፋት እንዳስተዋለን አብራችሁ ይቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምንፈጽማቸው ስርዓትና ትውፊቶች ሁሉ መጽሐፍ ቅዱስን መሰረት ያደረጉ ናቸው። ገና ከውጭ ስንገባ አማትበን እጅ በመንሳት ከምንጀምረው መሳለም አንስቶ በቤተክርስቲያን ቅጽር ግቢና በቤተ መቅደስ የሚፈጸሙ መንፈሳዊ አገልግሎቶች ሁሉ መጽሐፍ ቅዱስን መሰረት ያደረገ ነው። የቤተክርስቲያንን በር ስንሳለምና ተንበርክከን ስንሰግድ ድንጋዩን እያመለክን ወይም እንጨቱን ፈጠረን እያልን ሳይሆን ለቤቱ ባለቤት ለእግዚአብሔር ያለንን ፍቅርና አክብሮት እየገለጽን ነው። የእግዚአብሔር የልብሱ ዘርፍ መቅደሱን ሞልቶታል ብሎ ነቢዩ ኢሳያስ እንደተናገረው የእግዚአብሔር ክብር ቤቱን ሞልቶታልና እንሳለመዋለን፣ እንዳስሰዋለን። 12 ዓመት ሙሉ ደም ይፈሳት የነበረችው ሴት የጌታን የልብሱን ጫፍ ብነካ ድናለሁ ብላ በእምነት ዳሳ እንደዳነች ሁሉ ቤተ ክርስቲያን የክርስቶስ ክብር የሞላባት ናትና እኛም በእምነት ነክተንና ዳሰን እንፈወሳለን፣ እንባረካለን። ኢሳያስ ምዕራፍ 6 ቁጥር 1 እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር እንዳለ። ወደ ቤተ ክርስቲያን ገና ከውጭ ስንገባ እንዲህ እንላለን። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት፣ የሰማያዊት ኢየሩሳሌም አምሳያ የሆነች ቤተ ክርስቲያን ሆይ ሰላም ላንቺ ይሁን እንላለን። ቀጥለን የቤተ ክርስቲያንን ደጆች በአክብሮት እንሳለማለን። ቤተ ክርስቲያንን መሳለም ከመጽሐፍ ቅዱስ የተገኘ ስርዓት ለመሆኑ ማስረጃው የሚከተለው ነው። ኦሪት ዘጸአት ምዕራፍ 33 ቁጥር 10 ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የዳመናው አምድ በድንኳኑ ደጃፍ ሲቆም ያዩ ነበር። ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 1 እስከ 3 የእስራኤልም ልጆች ሁሉ እሳቱ ሲወርድ የእግዚአብሔርም ክብር በቤቱ ላይ ሲሆን ያዩ ነበር። በወለሉም ላይ በግንባራቸው ወደ ምድር ተደፍተው ሰገዱ፣ እርሱ መልካም ነውና ምሕረቱም ለዘላለም ነውና ብለው እግዚአብሔርን አመሰገኑ ይላል። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 20 ዳዊትም ከምድር ተነስቶ ታጠበ፣ ተቀባም፣ ልብሱንም ለወጠ፣ ወደ እግዚአብሔርም ቤት ገብቶ ሰገደ። መዝሙር 5 ቁጥር 7 እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። መዝሙር 29 ቁጥር 2 የስሙን ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ የሚሉት የተወሰኑ ሲሆኑ ብዙ የመጽሐፍ ቅዱስ ክፍሎች ለቅድስና ቦታ መስገድ እንደሚገባን ያስረዳሉ። ስለዚህ በቅድስት ቤተክርስቲያን ቅጥር ግቢ ውስጥ የሚገኝ ማንኛውም ነገር እግዚአብሔር በዙፋኑ ላይ የሚገለጥበት ስፍራ ነው። በእምነት ሆነን ብንሳለመው ብንዳስሰው እንፈወስበታለን። የራስን እጅ መሳም ግን በቤተክርስቲያን አስተምሮ ውስጥ የለም፣ አባቶቻችን አላሳዩንም። የራሳችንን እጅ ስመን ወይም የራሳችንን ሰውነት ዳሰን በረከትን የምናገኘው ወይም የምንፈወሰው እንዴት ነው? እኛ ለራሳችን ሐኪሞች ከሆንና ራሳችንን ማዳን ከቻል ወደ ሕክምና ተቋም መሄድ አያስፈልገንም። ሕክምና ፈልገን የሚሄድ ከሆነ ግን መድኃኒቱን መዳሰስና መፈወስ ያስፈልገናል። ወስብሐት ለእግዚአብሔር። ይቆየ። ስታማትቡ መጀመሪያ እጣታችሁ በትክክል መስቀል መስራቱን ማረጋገጥ አለባችሁ። ሁልጊዜም ቤተክርስቲያን ስትገቡም፣ ቤታችሁ ስታማትቡም፣ ችግር ገጥሟችሁ ስታማትቡም፣ ማዕድም ስትቆርሱ መጀመሪያ በትክክል የመስቀል ምልክት መስራታችሁን ማረጋገጥ አለባችሁ። ዝም ብሎ እንደዚህ ብትሉት ሰይጣን አይሸሽም። በትክክል መስቀል መስራት አንዱ አጋንንትን የሚሰዳቸው ነው። ሁለተኛው ደግሞ በትክክል ማመሳቀል አለብን። ማለት የምናማትባቸውን አካሎቻችን መንካት አለብን። ግንባራችን መጀመሪያ ሰይጣን ሰዎችን ኃጢአት የሚያሰራቸው አይምሯቸውን ተቆጣጥሮ ስለሆነ ግንባራችን የምናማትብበት አይምሯችን ከሚቆጣጠረን ሰይጣን አድነን ማለታችን ነው። ከዚያ ቀጥለን ልባችንን ተንኮል፣ ቂም እንዳይኖርበት መላ አካላችን ላንተ እንዲገዛ ባርክልን ብለን ነው። ከዛ በግራ የሚመጣውን ስደድልን፣ በቀኝ የሚመጣብንንም አሽሽልን። አንድም በመስቀሉ መሪነት ከግራ ሲኦል ወደ ቀኝ ገነት መልሰን ማለት ስለሆነ በትክክል ካማተባችሁ
ዘንዶ ቢገጥማችሁ እንኳን ይሰነጠቃል። አሁን አብረን እናምንና በሀገራችን ላይ የመጣብንን በሙሉ የጦርነት፣ የክርክር፣ የመለያየት፣ የአድማ፣ የዘረኝነት፣ የክፋት ችግር ሁሉ ጌታችን ኢየሱስ ክርስቶስ እንዲያርቅልን በቅዱስ መስቀሉ አጋንንትን ሁሉ አምነን እናስራቸዋለን።